አስተኝታችኋቸው ገና ሕፃናት ምንም ነገር ማውራት ምንም የማይችሉ ሕፃናት ነው አስተኝታችኋቸው ዞር ብላችሁ ካያችኋቸው የሆነ ነገር በድምፃቸው እያወጡ ራሳቸው እየሳቁ ምን ይላሉ? እንቅስቃሴ ያደርጋሉ። ሕፃን ማለት ገና ምንም ነገር መለየት የማይችሉ ነው። ገና የተወለዱ ሕፃናት ነው። ሲለዩም ጭምር ሕፃናት ካያችሁ ፊታቸው በፈገግታ የተመላና አንዳንድ ጊዜ ሳቅ ይላሉ አይደል? ከአዋቂ መኝታ ከትልልቅ ሰው የእንቅልፍ አወሳሰድ ጋር የሕፃናቱን አነሳስ ነው። ትልልቆች ስንተኛ ፊታችን የተቆላ ቡና ይመስላል። እንኳን ለሚያይ ተኝተን ሌላ ሰው ፎቶ አንስቶ ቢያሳየን እንዲህ ነበር የምትተኛው። እኔማ በመጽሐፋችን ኢየሱስ ክርስቶስ ተገዝሯል አልተገዘረም ነው የሚለው። ይሄ መጽሐፍ ሳይሆን ሃይማኖት አበውና ስንክሳር የተባሉ ሁለቱ መጽሐፎች ነው። ሁሉን ማድረግ ይችላል፣ ግን እያንዳንዱ በበህቀርቅ ጥቂት በጥቂቱ እያለ አምላክ የዕለት እንጀራችንን ስጠን እያለ በአባታችን ጸሎት ላይ ሁሌ የምንለምነው አምላክ ከእናቱ ጡት እየለመነ እንደ ሕፃናት አለቀሰ ይላል ቅዳሴ ላይ። በ33 ዓመት ከ3 ወር እዚህ ምድር ላይ ሲኖር አንድ ቀሚስ ነው የለበሰው ክርስቶስ። እሱንም 70 ሰገል ከሩቅ ምስራቅ ያመጡለት የራሱ የሆነ ነገር የለውም ነበር። ሲያድግ ይህን መልእክት ይጽፍላቸዋል። አይሁዳውያን አሕዛቡን ካልተገዘራችሁ እንደኛ ከኛ ጋር መዋል፣ ከኛ ጋር መብላት፣ ከኛ ጋር መጠጣት አትችሉም እያሉ ያሰቃያቸው ነበር። አሕዛቡ ደግሞ ከአሕዛቡ ወደ ክርስትና ሲመጡ ይዘውት የመጡት የራሳቸው የሆነ የአምልኮ፣ የአለባበስ፣ የአመጋገብ፣ የአካሄድም ጭምር ብዙ ነገር አላቸው። በሁለቱ መካከል አደገኛ ፍጭት ተፈጠረ። ሐዋርያው ቅዱስ ጳውሎስ እንዲህ አለ፣ በነፃነት ልንኖር ክርስቶስ ነፃ ወጣ። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ይልና ይደግማል። እነሆ እኔ ጳውሎስ እላችኋለሁ ብትገረዙ ክርስቶስ ምንም አይጠቅማችሁም። ሕግ ሁሉ እንዲፈጸም ግድ አለበት ብዬ ለሚገረዙት ሁሉ ለእያንዳንዳቸው ደግሜ እመሰክራለሁ። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችኋል፣ ከጸጋውም ርቃችሁ ወድቃችኋል። እኛ በመንፈስ ከእምነት አለ የጽድቅን ተስፋ እንጠብቃለን። በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና ብሎ ይህን መልእክት ይልካል ሐዋርያው ቅዱስ ጳውሎስ። በረከቱ በሁላችን ላይ ይደር። ቤተ ክርስቲያናችን መዶሻ አንድም ብርሃነ ዓለም ቅዱስ ጳውሎስ እያለች ትጠራዋለች ስሙን። መዶሻ ቅርጽ የሌለውን ድንጋይ እያስተካከለ አንድም ለግንብ አንድም ለቤት ያማረ ሆኖ እንዲሰራ እንደሚያስተካክለው ሐዋርያው ቅዱስ ጳውሎስን በቃለ እግዚአብሔር መዶሻነት ልባቸው በአሕዛባዊና በአይሁዳዊ በጣዖት አምልኮ የጠመሙትን በቃለ እግዚአብሔር እያስተካከለ የመንግስቱን ወንጌል እየሰበከ ወደ መንጋው ይቀላቀላቸው ነበር ይላል። ይህ የመንግስቱ ወንጌል ያመኑትን የሚያጸና ነው፣ ያላመኑትን የሚያሳምን ነው። አምነው አንድ እግራቸው በእምነቱ ውስጥ አንድ እግራቸው በሌላ ስፍራ ያሉትን ደግሞ ወደ እምነቱ እንዲመጣ ኃይልና ስልጣን ብርታት የሚሰጣቸው ቃል ነው። ይሄ ቃል እግዚአብሔር ቃል ነው። ሳይፈራ በኃይልና በድፍረት በስልጣን በአሕዛብም በጣዖት አምላኪዎችም በአይሁዶችም መካከል ይሄንን ኃይል ቃል ይገኝ። እንግዲያው ይላል ቀጥሎ ደግሞ ሐዋርያው ቅዱስ ጳውሎስ እንግዲያው እኔ ግዝረትን የምሰብክላችሁ ከሆነ አይሁድ እኔን ለምን ያባርሩኛል? ይሄ ሰማችሁ ነው። እኔ ግዝረትን የምሰብክላችሁ ከሆነ አይሁድ ለምን ያባርሩኛል? ምክንያቱም ግዝረት ምንድን ነው? አይሁዳውያን ይፈጽሙት የነበረ መጽሐፋዊ ሕግ ነው። ቤተ ክርስቲያናችን ለስም አጠራሩ ክብር ምስጋና ይግባውና ጌታችን ወደዚህ ምድር ሲመጣ ሕግ መጽሐፋዊ እና ሕግ ጠባያዊ የተባሉት ሁለቱንም ፈጽሟቸዋል። ሕግ ጠባያዊ ማለት በሰው አፈጣጠር ላይ ያሉ በሰውነት ደረጃ ላይ ያሉ ወይም የሰው ባህሪ ሊያደርጋቸው የሚችሉ ከኃጢአት በቀር እነዚህን እያንዳንዳቸው ኢየሱስ ክርስቶስ በምድር ላይ ፈጽሟቸዋል። ሕግ ጠባያዊ ምን ማለት ነው? ኢየሱስ ክርስቶስ በእናቱ ማኅፀን ስንት ወር ነው የተቀመጠው? 9 ወር ከስንት ቀን? ሌላ ሰው ስንት ቀን ነው የሚቀመጠው? ይለያያል። አያችሁ፣ ሰው የሚሰራው እያንዳንዷን ነገር አምላክ ነኝ ብሎ እግዚአብሔር አዳምን የስንት ዓመት ወጣት አድርጎ ነው የፈጠረው?
የ30 እሱስ ከእናቱ ማህፀን ሲወጣ የ30 ዓመት ሆኖ አይደለም። ሁሉን ማድረግ ይችላል፣ ግን እያንዳንዱ በበህቀ ጥቂት በጥቂቱ እያለ በእናቱ ማህፀን ውስጥ 9 ወር ከ5 ቀን። ይሄ ህግ ጠባያዊ የሰው ልጅ ጠባዩ ወይም የሰውኛ ባህሪ ሲወለድ ከተወለደ በኋላ ሲያድግ ሌላው አይደለም። ህፃናት ከተወለዱ በኋላ ወዲያውኑ ያወራሉ። ብታናገሯቸው መስማት ይችላሉ፣ ሊሰሙ ይችላሉ። የምንናገረው ቋንቋ ላይችሉ ይችላል። ሰይፈ ሥላሴ የተባለው የቤተ ክርስቲያናችን የጸሎት መጽሐፍ ላይ ህፃናትን በረቂቅ ስልጣኑና ጥበቡ በቋንቋቸው የሚያነጋግራቸው ይላል። ማንም ህፃናትን ግን አለቃ እያሌው የሚባሉ ታላቅ ቤተ ክርስቲያናችን ሊቅ በአንድ መጽሐፋቸው ላይ ሲያብራሩ ህፃናትን ያ በመንፈስ ቅዱስ ወይም እግዚአብሔር የሚያነጋግራቸው ቋንቋ ከእግዚአብሔር ጋር የሚግባቡበት ቋንቋ ነው። ሲተኙም ጭምር ህፃናት ካያችሁ ፊታቸው በፈገግታ የተመላና አንዳንድ ጊዜ ሳቅ ይላሉ አይደል? ከአዋቂ መኝተስ ከትልልቅ ሰው የእንቅልፍ አወሳሰድ ጋር የህፃናቱን አነሳሱ። እኛ ትልልቆች ስንተኛ ፊታችን የተቆላ ቡና ይመስላል። እንኳን ለሚያይ ተኝተን ሌላ ሰው ፎቶ አንስቶ ቢያሳየን እንዲህ ነበር የምትተኛው እኔማ አይደለሁም ነው ማለት። ህፃናት ተመልከቱ፣ የመንፈስ ቅዱስ ማደሪያዎች ናቸው እና ህግ ጠባያዊ ኢየሱስ ክርስቶስ በዚህ ምድር ሲወለድ እየፈጸመ ነው ያደገው። ይሄ ብቻ አይደለም፣ ሰዎች ሲያዝኑ ከሰዎች ጋር ያዝን ነበር። ይሄ ደግሞ የሰው ልጅ ወይም ደግሞ የስጋ ጠባይ ነው። ከሚያዝኑ ብቻ አይደለም፣ ከሚያለቅሱ ጋር ያለቅስ ነበር። ተርቧል፣ ተቀምጧል። ይሄ ሁሉ የምን ጠባይ ነው? ህግ ጠባያዊ ነው። ህግ ጠባይ ማለት የሰው ተፈጥሮ ነው። እነዚህም በሙሉ እያንዳንዱ እያደረገ የተወለደው ክርስቶስ። ከዛ ደግሞ ህግ መጽሐፋዊ ደግሞ ይቀጥላል። በህግ ጠባያዊ ላይ ሌላ ነገር ልንገራችሁ። ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ራሱን ባዶ አድርጎ ነው የመጣው ይላል መጽሐፍ አይደል? ራሱ ምን አድርጎ ነው? ምን ማለት ነው? ድሃ አድርጎ ማለት። አሁን በጣም ድሃ ነው፣ በኢኮኖሚ ደረጃ ነው ብላል። በጣም ድሃ ነው የምትሉ ሰው ምን አይነት ነው? ሳይበላ ያድራል። ኢየሱስ ክርስቶስ ግን ተመልከቱ፣ እመቤታችን አቅፋው በረሃ ለበረሃ ስትጓዝ የሰማይ መስኮቶችን ከፍቶ ዝናብን የሚያዘንበውን አምላክ ይዛ አጠምቷታል። እሱም ጭምር ማለት ፍጹም ድሃ ማለት ነው። ተመልከቱ፣ ራሱ በወንጌል ላይ ምን አለ መሰላችሁ? ለሰማይ አዕዋፋት ጎጆ፣ ለምድር ቀበሮዎችን ጉድጓድ አላቸው። የሰው ልጅ ግን ራሱን ባዶ አድርጎ ነው የመጣው ይላል። መኖሪያ ቤት እንኳን የለውም ክርስቶስ ወደዚህ ምድር ሲሆን ምንም ነገር ነው። ራሱን ድሃ አድርጎ ቀን ቀን ሲያስተምር ውሎ ኢየሩሳሌም ከተማ ላይ ሌሊት የሚያድርበት ስፍራ ጌቴሰማኒ ዋሻ ስር ነበረ። ኢየሱስ ክርስቶስ የሚያስጠጋው እንኳን የለም። የተወለደበት ምን ውስጥ ነው የተወለደው? በበረት ግርግም ውስጥ። ከዚህ በላይ ምን ድህነት አለ? ራሱን ባዶ አድርጎ ነው የመጣው። ምን ማለት ነው? ሁሉ ያለው አምላክ ሆኖ ሳለ የሚለምኑት አምላክ ሆኖ ሳለ የዕለት እንጀራችንን ስጠን እያለ በአባታችን ጸሎት ላይ ሁሉ የምንለምነው አምላክ ከእናቱ ጡት እየለመነ እንደ ሕፃናት አለቀሰ ይላል ቅዳሴ ላይ። ስለማን ብሎ ነው ይሄን ያደረገው? ባዶነቱን ተመልከቱ። ለሰው ልጅ ብሎ ራሱን ባዶ አድርጎ ተመልቶ በከብቶች ግርግም ውስጥ። ይሄ ብቻ አይደለም፣ እናቱ የምታለብሰው ልብስ እንኳን ብታጣ የብለስ ቅጠል አለበሰችው ይላል። ለ33 ዓመት ከ3 ወር እዚህ ምድር ላይ ሲኖር አንድ ቀሚስ ነው የለበሰው ክርስቶስ። እሱንም 70 ሰገል ከሩቅ ምስራቅ ያመጡለት። የራሱ የሆነ ነገር የለውም ነበር። ሲያድግ አብራው የምታድግ ያቺ ቀሚስ። ከቤተፋጌ ወደ ኢየሩሳሌም የሄደባት አህያ የሰው ነች። የፋሲካውን በዓል በማርያም በአውፋልያ በማርቆስ እናት ቤት ነው ያከበረው። ለበዓል እንኳን የሚያከብርበት ቤት አልነበረው። ይህን ያህል ራሱን ባዶ አድርጎ ወደዚህ ምድር መጣ። ይሄ ሁሉ የሆነው ግን ለማን ነው? ይመናል ለማን ነው? ለእኛ። ህግ ጠባያዊ የሚባሉትን ፈጽሞ የሰው ልጅ ሊደርስበት የሚችል መከራ በሙሉ ማንም ሰው ይሄን ያህል መከራ ይሄን ያህል ስቃይ ደርሶብኛል ብሎ በክርስቶስ መንገር አይችልም። ከሱ በላይ ስቃይን መከራ የደረሰበት በዚህ ምድር የለም። መራብ ብትሉ፣
መቀመጥ ብትሉ፣ መሰደብ ብትሉ፣ አጋንንትን በአጋንንት አለቃ ያወጣል ቤልዜቡል አለበት እያሉ ይሰብኩት ነበረ። የዮሴፍ የእንጨት ጠራቢው ልጅ ነው ይሉት ነበረ። ለዚህ ነው ግብረ ሕማማት የተባለ ቤተክርስቲያናችን መጽሐፍ 13ቱ ሕማማተ መስቀል ከሚባሉት ባሻገር ኢየሱስ ክርስቶስ በጆሮ እየሰማ የታገሰው የስድብ ሕመም ብዙ ነው ይላል። በቀጥታ የሚያልፋቸው እነዚህ ሁሉ ዝም ብሎ ያልፍ ነበረ። መልስ አይመልስም ሲሰሙት እንኳን ይፈጽም የመጣው የራሱ የሆነ ስራ ነው። በመስቀል ላይ ተሰቅሎ ሁሉ ተፈጸመ እስኪል ድረስ ቢያከናውን ነው የእሱ የሆነ ነገር አለ። ያ እስኪፈጸም በዚህ ምድር ላይ ደግሞ አይፈስም። ማንም ላይፈስ አይችልም። የዛሬው ወንጌል እንደሰማችሁ ጠዋት የነበራችሁ በንሱ ላይ እንደተማራችሁ ቤተ ክርስቲያናችን የዛሬውን በዓል ግዝረት ብላ ማለት የምታከብረው የማን ግዝረት? ተመልከቱ። መጽሐፋችን ኢየሱስ ክርስቶስ ተገዝሯል አልተገዘረም ነው የሚለው። ይሄ መጽሐፍ ሳይሆን ሃይማኖተ አበውና ስንክሳር የተባሉት ሁለቱ መጽሐፎች ማለት ሃይማኖተ አበው አልተገዘረም፣ ስንክሳሩ ተገዝሯል። የቱ ነው ትክክል? ሁለቱም ልክ ነው። ለምን? የመንጻቷ ወራት ሲፈጸም ሐዋርያው ሙሴ በኦሪት እንደጻፈው አንዲት ሴት የመንጻቷ ወራት እስኪፈጸም ሴት ከወለደች 80 ቀን ወንድ ከወለደች በ40 ቀኗ ወደ መገናኛው ድንኳን ወደ ሊቀ ካህኑ የፍየል ጠቦትና የርግብ ዋኖስ ይዛ ሄዳ በ8ኛው ቀን ግዝረት እንዲፈጽም ወንድ ከሆነ ይሄ የሙሴ ሕግ አለ በመጽሐፍ ላይ የተጻፈ ነው። በጣም የሚገርማችሁ እዚህ ሙሴ ያወጣው ሕግ ላይ አንድ ላንብብላችሁ። ምን ይላል? መንፈስ ቅዱስ ቀድሞ ሲያናግረው ሙሴ ያው እንደዚህ ነው የሚለው፣ የመንጻቷ ወራት በተፈጸመ ጊዜ ለወንድ ልጅ ወይም ለሴት ልጅ የ1 ዓመት ጠቦት ወይም በግ ሊሆን ይችላል፣ ለሚቃጠል መስዋዕት የርግብ ግልገል ወይም ዋኖስ፣ ለኃጢአት መስዋዕት ወደ መገናኛው ድንኳን ደጃፍ ወደ ካህኑ አምጣ ይላል። ሴቷ ማለት ከዛ እርሱም በእግዚአብሔር ፊት ያቀርበዋል፣ ያስተሰርይለታል፣ ከደሟም ፈሳሽ ትነጻለች። ወንድ ወይም ሴት ለምትወልድ ሴት ሕጉ ይህ ነው ይልና መጨረሻ ላይ እንዲህ ይላል፣ ጠቦት ለማምጣት ገንዘቧ ያልበቃት እንደሆነ ይላል። ተመልከቱ፣ ምን ለማምጣት? ጠቦት ለማምጣት ገንዘቧ ያልበቃት እንደሆነ ይልና ምን ይላል? 2 ዋኖሶች ወይም 2 የርግብ ግልገሎች አንዱን ለሚቃጠል መስዋዕት ሌላውንም ለኃጢአት መስዋዕት ይዛ ትምጣ ይላል። እመቤታችን ደግሞ ጌታን የመንጻቱ ወራት የመንጻቷ ወራት ሊፈጸም አሁን ለእመቤታችን ይሄ የሚቀጠለው እንደ ሌሎቹ ሴቶች የመንጻት ወራት የለባትም። እመቤታችን ስትጸንሰው ከሕግ ከተፈጥሮ ውጭ ነው፣ ስትወልደው ከተፈጥሮ ውጭ ነው። በድንግልና ነው የጸነሰችው። በምን ነው የወለደችው? በድንግልና ነው የወለደችው። ግን ምን ብያችኋለሁ? አሁን ይሄ ሕግ መጽሐፋዊ ነው። ሕግ መጽሐፋዊ ማለት በኦሪት ምን ያለው የተደነገገው ምን ያለው ሕግ ሙሴ ያወጣው ሕግ ነው። ስለዚህ ተመልከቱ፣ ወደፊት ክርስቶስ ከእመቤታችን እንደሚወለድ እመቤታችንም ምንም እንደማይኖራት ልጇ ብቻ አይደለም እሷም ድሃ እንደሆነች ወደ መገናኛው ድንኳን ለመንጻት ይዛው የምትሄደው ጠቦት የላትም እመቤታችን። ያ ስለሌላት የርግብ ዋኖስና ግልገል ይዛ ሄደች ይላል። አያት የጠቦቶቹ ፈጣሪ ማለት ይገርም እንጂ እናቱ ግን ምን አጣች? ይገርም እንጂ ጠቦት። ስለዚህ ይኸውላችሁ የመጨረሻ ምስኪንና ድሃ የሆነ ህብረተሰብ ወይም ደግሞ ምንም የለውም የሚባል ሰው ነው ይሄን ርግብ ዋኖስና ግልገል ይዞ የሚሄደው ማለት ነው። እመቤታችን ደግሞ ይዛ የምትሄደው ምንም አይነት ነገር አልነበራት። ስለዚህ ይዛው ሄደች። ከዛ ስርዓተ ግዝረቱን የሚፈጽመው ሊቀ ካህን መጣ። ባለሙያው ምላጩን አስተካከለ። ቅድም ብያቸዋለሁ፣ ተገዝሯል። ምን አላለም? አልተገዘረም። ሁለቱንም በቤተክርስቲያን ምት ከዛ ወደ ታሪክ ውስጥ መልሳችሁ ስንክሳሩ ይላል መሰላችሁ። የዛሬው ማለት ሊገዝር የመጣው ባለሙያ በደንብ አጥብቃችሁ ያዙልኝ እንዳይነቃነቅ አለ። ምላጩን ይዘ ሕፃኑ ኢየሱስ ክርስቶስም ድምፅ አውጥቶ በቃል ደም ሳይፈሰኝ
ልትገዝረኝ ትችላለህ አለው ይላል። ይቻላል? እስኪ ይቻላል? እንዴት ሆኗል? ስለዚህ እኔ ደሜ ሊፈስ የሚችለው አንድ ቀን ነው። እሱ መቼ ነው? በዕለተ ዓርብ ነው። በዕለተ ዓርብ ነው። ይሄ ሲነጋገረው የያዘው ምላጭ እጁ ላይ ውሃ ሆነ፣ ቀለጠ እንደ ውሃ በተአምር። ከዛ ምን ሆኗል? ሲታይ ምን ሆኗል? ተገዝሯል። አያት ሰው ሳይነካው ደሙም ሳይፈስ ለእግዚአብሔር የሚሳነው ነገር የለም። በድንግልና ተጠምቶ በድንግልና የተወለደው አምላክ እነዚህ ነገሮች በጣም ሲምፕል ናቸዋል። ቀላል አይደለም። አሁን አንዳንድ ሰዎች የመንጻቱ ወራት ሲፈጸም በስምንተኛው ቀን ሊገዝሩ ወደ ቤተ መቅደስ ወሰዱት ይላል እንጂ ምንም የሚል ሌላ መጽሐፍ የለም ይላል። እኛ ደግሞ ቤተክርስቲያን ከዚህ ከዋናው መጽሐፏ በመቀጠል አዋልድ የሚባሉት መጽሐፍቶች አሉ። ወንጌላዊ ቅዱስ ዮሐንስ በዚህ በታላቁ መጽሐፍ ተጽፎ የሌለ ጌታ ያደረገው እጅግ ድንቅ ድንቅ ተአምር አለ። በምን የሌለ? በዚህ በታላቁ መጽሐፍ ነው ጌታ ያደረገው እጅግ ድንቅ ድንቅ ተአምር አለ። የት አለ ታዲያ? ቤተ ክርስቲያን ተረፈ ወንጌል የሚባለው ተአምረ ኢየሱስ የሚባለው መጽሐፍ ከ2 ዓመቱ ጀምሮ እስከ 12 ዓመቱ ይሰራቸው የነበሩ እጅግ ድንቅ ድንቅ ተአምራት አለ። ለእናቱ ይታዘዛት የነበረው ሉቃስ ወንጌላዊ በልቧ ተጠብቀው ነበር የሚለው እሱ የሚሰራውን ተአምር እያየች እንጨት ሰብሮ በንፋስ አስሮ በደመና ጭኖ ሲልክላት እመቤታችን እንጨቱን ትቀበላለች። የኔ ልጅ ቀላል እንዳይመስላችሁ ግን አትል። በልቧ ምን ትለው ነበር? ሁሉን ማድረግ እንደሚችል ስለምታውቅ የሚቀዳበትን ስራ ውሃ ቢሰበርበት በቀሚሱ ውሃ ቀርቶ ይዞ ይመጣ ነበር። የማን ልጅ? የእመቤታችን ልጅ ኢየሱስ ክርስቶስ። እሷም ውሃውን ትቀበላለች ከቀሚሷ። ግን ለጎረቤቶቿ የኔ ልጅ ቀላል እንዳይመስላችሁ ብላ አትናገርም። በልቧ ምን ትለው ነበር? ተጠብቀው ነበር። ለምን? በዚህ በታላቁ መጽሐፍ ተጽፎ የሌለ ነው። ጌታ ያደረገው እጅግ ብዙ ድንቅ ተአምሮች አሉ። ወደ መምህር ሲወስዱት መምህሩ ሊያስተምረው ሲፈልግ ነጩን ከቀይ ቀለም ደባልቆበት ኢየሱስ ክርስቶስን መምህሩ ሲቆጣው ቀለሙን ለያይልኝ ማለት ነው የሚቀለው ወይስ መቆጣት ነው ብሎ ሕፃኑ ኢየሱስ ክርስቶስ ወዲያውኑ የተደባለቀው ነጭና ቀይ ቀለም ለያይቶ አሳየው። መምህሩ ተደነቀ። ከዛ ወደ እመቤታችን ሄዶ ይህ ልጅሽ ማን ነው አላት። አይደንቃችሁ? ሐዋርያት አብሮት እየሄዱ ማዕበል ተነስቶ ከአንኳይቱ ሊደፋ ሲል እሱ ተነስቶ እምነታችሁ የታል ብሎ ማዕበልና ነፋሱን ሲገስጸው እነሱ ምን አሉ? ይሄ ማዕበልና ነፋሱ የሚታዘዝለት ማን ነው እንዳሉ ይሄ መምህር ይህ ልጅሽ ማን ነው አላት። ማን ነው? ኢየሱስ ክርስቶስ። ማን ነው ኢየሱስ ክርስቶስ? ወልደ አብ ወልደ ማርያም ሁለት ልደታት ያሉት ቅድመ ዓለም ከአብ ያለና ድኅረ ዓለም ከድንግል ማርያም ያለ አባት የተወለደው ዓለምን በመዳፉ ይዞ በእመቤታችን ማኅፀን ውስጥ ያደረው እመቤታችን ቅድስት ድንግል ማርያም በሆዷ ውስጥ የመላእክትን ዝማሬና የመላእክትን ማኅሌት ዘንበል ብላ የምትሰማው በቅዳሴ ማርያም ላይ ለመለኮት ቀኝና ግራ ላይና ታች ኋላና ፊት የለው በዓለም ሁሉ የመላ ነው። ይሄው ለጴጥሮስ እንዳሳየው ብሎ የተናገረው ለጴጥሮስ ምንድን ነው ያሳየው? ሊቃውንት ይተረጉማሉ። በአንድ ወቅት ጴጥሮስ ከጌታችን ከኢየሱስ ክርስቶስ ጋር አብሮ ቁጭ ብሎ ጴጥሮስ እንቅልፍ ወስዶት ሲነቃ ኢየሱስ ክርስቶስ እንደዛው ቁጭ ብሏል። አሁንም ተመልሶ ጴጥሮስ ይተኛል። ሲነሳ አሁንም ኢየሱስ ክርስቶስ እንቅልፍ አይወስደውም። ምን አለ? ጌታ ሆይ አንተ አትተኛም እንዴ አለው። ኖላዊ ትጉ የሚባለው ኢየሱስ ክርስቶስ በስጋ አይንቀላፋም፣ በመለኮታዊ ባህሩ ግን አይቀጽልለትም። እኔ አልተኛም፣ እኔ ከተኛው ዓለም ይጠፋል አለው። እንዴት አለ መጥቶ እንዴት? ከዛ ሊያስረዳው ለጴጥሮስ ገንቦ ታውቃላችሁ? እሺ ገንቦም ካላወቃችሁ ብርጭቆ ታውቃላችኋል? በእኛ ዘመን እንድንረዳው በብርጭቆ ውሃ ሞልቶ በእጁ አስያዘው ለጴጥሮስ። ጴጥሮስ ብርጭቆውን ውሃ በእጁ ያዘ። ወዲያውኑ እንቅልፉ መጣ። ጴጥሮስ ተኛ። ብርጭቆ ምን ሆነ? ወደቀ። ሲወድቅ ምን ይሆናል? ከዛ ከእንቅልፉ ሲነቃ ጴጥሮስ ብርጭቆ ሳይሆን ምን ብሏል? ተሰውሯል። እኔም ብተኛ ዓለም እንደዚህ ይጠፋል አለ። ጴጥሮስ አሁንም አልገባውም። እንዴት አለ አሁን? ከዛ ሊቃውንቱ በትርጓሜ
የጴጥሮስን የጸጉሩ አንዱን ዘላ ይዞ ኢየሱስ ክርስቶስ በመዳፉ መሃል አስቀመጠው ይላል። የሚገርመው በእድሜ እኮ ጴጥሮስ በልጧል ክርስቶስ። በመዳፍ ውስጥ አድርጎ ጴጥሮስ የት ነው ያለው አለ። ጌታዬ ያለሁበትን አላውቅም፣ እባክህን ካለሁበት አውጣኝ አለ። አውጥ አሁን ገባ፣ አሁን ገብቶኛል አለ። እግዚአብሔር ስሙ የተመሰገነ ይሁን። ለጴጥሮስ እንዳሳየው የሚለው ይሄንን ነው። አያችሁ፣ ሁሉን ማድረግ የሚችለው አምላክ የነገስታት ንጉሥ ሆኖ ሳለ ንጉሥ ሄሮድስ አሳደደው። የተራቡትን የሚያበላ አምላክ እሱ ተርቦ በየመንደሩ እናቱ እየዞረች እህል ለመነች። ለስደተኞች ተስፋ የስደተኞች መጠጊያ አምባቸው የሆነ አምላክ እሱ ለእናቱ ጥፎ ነው ተሰደደ። ክንዷ እየዛለ ጀርባዋ እየቆሰለ በበረሃ ውስጥ ባሸዋውን ግለት እየታገሰ እመቤታችን ይዛ ተሰደደች። ይሄ ሁሉ ለማን ነው ማለት? ለማን ነው? ለእኛ። ሐዋርያው ቅዱስ ጳውሎስ የሰበካቸው ይሄ ነው። በፍጹም ትሕትናና ፍቅር ወደዚህ ምድር የመጣው ክርስቶስ ለእኛ ነው። የሞተው ለእኛ ነው። አሁን ግዝረት አያስፈልግም ማለት ግዝረት ብትገዘሩ ባትገዘሩ ምንም ጥቅም የለውም። ዋናው በክርስቶስ አምኖ መጠመቅ ነው የሚያድነው አላቸው። እንቅልፉን ነገራቸው ሐዋርያው ቅዱስ ጳውሎስ። እንግዲህ የሆነ ግዝረትን ብሰብክላችሁ አይሁድ እኔን ለምን ያባሩኛል? የምሰብከው የተሰቀለውን ክርስቶስን ነው። ከዛ ሲመለከት እሱን ለማመን ማመንና መጠመቅ እንጂ ግዝረት አስፈላጊ አይደለም። አሁን ግራ ይገባቸው ሁለቱም ቅድም እንደነገርኳችሁ ከአሕዛብ ከአይሁድ የመጡት የራሳቸው የሆነ ባህልና የራሳቸው የእምነት ነገር ስለነበራቸው ያንን ቶሎ መርሳት ስለማይችሉ በዋናነት በዶግማ ደረጃ የሚነሱ ነገሮችን ግን መተው አለባቸዋል። ለምሳሌ ከአሕዛብ የመጡት ወንዶቹ ብዙ ሴት በማግባት ይታወቃሉ። በዝሙት ሕይወታቸው በጣም የታወቁ ናቸው። ይሄ አይሰራም አለ ሐዋርያው ቅዱስ ጳውሎስ። ከአንድ ሴት በላይ ማግባት አይቻልም። ከአንድ ሴት በላይ መዘሞት፣ ከአንድ ባል በላይ ማግባት አይቻልም። ይሄ ዝሙት ነው። ይሄ የአሕዛብ ጠባያቸው ነው። ተመልከቱ። ከአይሁድ የመጡት ደግሞ በአንድ አምላክ ነው የምናምነው። እሱም እንደገና ደግሞ የሙሴን 5 ብሔረ ኦሪትን ነው የምንቀበለው። አሁንም ያሉት አይሁድ ነው ብላችሁ የድሮዎቹን አይደለም። አሁን ሙሉ እስራኤል አይሁዳውያን ናቸው። ምናልባት ክርስቲያን አለ ካላችሁ ከኢትዮጵያ የሄዱት ናቸው እንጂ ከአይሁድ ወደ ክርስትና የመጡ በጣም ጥቂት ሊሆኑ ይችላሉ እንጂ እስራኤል ሙሉ ማለት ይቻላል አይሁዳውያን ናቸው። አሁን ምን ማለት ነው? ገና ክርስቶስ ወደዚህ ምድር መጥቶ ይወለዳል ብለው የሚጠብቁ ማለት የሰማችሁ አሁን ከአሁን ከጠቅላይ ሚኒስትሩ ጀምሮ ማለት አይሁዳውያን ናቸው። ይሄ የሚቃጠለውን መስዋዕት የርግብ ዋኖሱ፣ የፍየል ጠቦቱ፣ ቀይ ጊደር የመሳሰሉትን እስካሁን ድረስ ተሰዋሉ። በመገናኛው ድንኳን ውስጥ ነው ይወለዳል ብለው ክርስቶስ ነው የሚጠብቁ። ይሄ ብቻ አይደለም። የሚገርም ሴቶቹ በድንግልና እድሜያቸው እስኪገፋ ድረስ ይጠብቃሉ። ከእኔ ማን ይወለዳል ብለው ማሞ ሌላ መታወቂያው ሌላ አሉ። አይገርማችሁ? የአቦን ጠበል አጠገቡ ያሉት ይታጠቡበታል፣ ከሩቅ መጥቶ ያሉት ምን ይሉበታል? ይፈወሱበታል ማለት በገዛ አገራችሁ፣ በገዛ መንደራችሁ፣ በገዛ አካባቢያችሁ ተወልዶ በእነሱ ቋንቋ ሰጥቷቸው በገዛ አገራቸው ገለውት በገዛ አገራቸው ሞትን ድል አድርጎ ተነሱ እያዩት ወደ ሰማይ አድርጎ እስካሁን አላመኑበትም በክርስቶስ። ሳያዩ የሚያምኑ ብፁዓን ናቸው። እንኳን ደስ ያላችሁ። በእውነት ሳናይ ነው የምናምነው። ሳያዩ የሚያምኑ ብፁዓን ናቸው። ለቶማስም የነገረው ይሄንን ነው። አንተ አይተህ ጎኔ እንዳስህ አምነሃል። ሳያዩ የሚያምኑ የሚመስሉ ብፁዓን ናቸው። ምክንያቱም ሲሰቀል ያዩት፣ ሲገረፍ ያዩት እነሱ ሁሉ አላመኑበትም። ይልቁኑ ክርስቶስ የተሰቀለበት ስፍራ መንገድ የሚያልፉ ወይም ደግሞ ውሃ የሚቀዱ እንጨት የሚሰብሩ ገበያ የሚሄዱ ሰዎች ያሉበት የሚተላለፉበት መንገድ ዳር ስለነበረ በዛ የሚያልፉ ሰዎች ክርስቶስ ተሰቅሎ እንኳን አንገታቸውን እየወዘወዙ ይላል ዮሐንስ በወንጌሉ ምራቃቸውን እንትፍ እያሉ ሌላውን የምታድን እስኪ ራስህን አድን እና ከመስቀል ውረድ ይሉ ነበር። ልክ እንዳሁን ዘመን ቤተክርስቲያን ሩቅ ሆነው አይተዋል። መስቀሏን ብቻ ላይ ጉልላቷን አይተው እንደሚሰድቡ እንደሚነቅፏት አይነት ሰዎች ውስጧን ጠጋ ብሎ ሳያያት በሩቅ ማየትና ቀርቦ ቤተክርስቲያን መረዳት ይለያያል። የተሰቀለውን ክርስቶስን ጠጋ ብሎ ማየት
በሩቅ ሆኖ መስለው ሁለቱ ይለያያል። ጠጋ ብሎ የተሰቀለው ልክ ከእሱ ጎን ያለውን በስተቀኝ ያለው ቢያቃዊ ዜማን አስቡት። በመስቀል ላይ የተሰሩትን እነዛ ድንቅ ድንቅ ተአምራቶችን አየ። ከዋክብት ሲረጡ፣ ፀሐይ ስትጨልም፣ ጨረቃ ደም ስትሆን አየ። ስለዚህ አለ በመንግስት በመጣ ጊዜ አስበኛል። አያችሁ፣ ስትጠጉ የሚገለጥላችሁ ሚስጥር አለ። ስንሳደብ አይደለም፣ ተጠግተን ስናያት ነው ቤተክርስቲያን የምናውቀው። ለአገልጋዩ ክብር የሚኖረን ውጭ ላይ ያሉ ወይም በተለያየ ፕላትፎርም ላይ የሚሳደቡ ሰዎችን ስንከተል አይደለም። ጠጋ ብሎ አገልጋዮቹ አባቶችን መምህራን ስንጠጋ ነው ምናቃቸው። ሊፈተኑ ይችላሉ፣ በዲያብሎስ ኃጢአት ሊሰሩ ይችላሉ። እኛ ግን ከማን ተሽለን ነው እነሱ ልንወቅስ የምንችለው? እኛ ከእነሱ የተሻለ ጽድቅ አለ ወይ? ጠጋ ብለን እንዲህ መጀመሪያ ነው ሳንጠጋ በሩቅ መፍረድ አንችልም። ክርስቶስ ላይ እንዲህ ነበር የሚፈርዱበት። ኤሎሄ ኤሎሄ ሲል ኤልያስን ይጠራል። እስኪ መጥቶ ያደረውን ሰው እናያለን። ሳይሰማ ሚሊዮን እንኳን ሳያጣሩ ቤተ ክርስቲያን የምትናገረው ጸጉር ሰንጣጮች፣ አማርኛ ሰንጣጮች እንደፈለገ እየሰነጠቁ የሚሳደቡ አሉ። አንዳንድ ቤተ እምነቶችማ የሃይማኖታቸው ዶግማ ቤተ ክርስቲያንን እና ክርስትናን መስደብ እስከሚመስል ድረስ በመስደብ የተጠመዱ ቅዱሳኑን በመስደብ አዋዲድ መጽሐፍቶቿን በመስደብ በማቃጠል ስዕሎቿን በማቃጠል የተለየ ተአምር የሚፈጥሩ ይመስላቸዋል። ይሳደብበት ዘንድ ለሐዋርያው አፍ ተሰጥቶ ተብሎ የተጠቀሰው ትንቢት ይፈጽም ዘንድ አይደለም፣ በቅዱሳኑ በራሱ በኢየሱስ ክርስቶስ ላይ ይመስላል። እናንተ ግን ማንም እንዳያስታችሁ ምን በሉ ተጠንቀቁ። እግዚአብሔር እንድንጠነቀቅ ሁላችንም ነው። ስለዚህ ተመልከቱ፣ ሕግ ጠባያዊና ሕግ መንፈሳዊ፣ ሕግ መጽሐፋዊ ምን እያደረገ ንገሩኝ፣ እየፈጸመ ኢየሱስ ክርስቶስ ወደዚህ ምድር መጣ። ሕግ መጽሐፋዊ ቅድም ከነገርኳችሁ ወደ ቤተ መቅደስ የሚከናወነውን ሕግ መጽሐፋዊ ለመፈጸም ሄዷል። ግን ተመልከቱ፣ ኢየሱስ ክርስቶስ ወደዚህ ምድር መጣ። በኦሪት የሚሰዉት እንስሳቶች ኃጢአትን ማስተሰሪያ ነበሩ። ግን በጣም የሚገርመው ኃጢአትን ለማስተሰሪያ አንድ ኃጢአተኛ ወደ ሊቀ ካህኑ የፍየል ጠቦት ይዞ ይሄዳል። ፍየል ጠቦቱ ላይ ሊቀ ካህኑ እጁን ይጭናል። ኃጢአተኛው ኃጢአቱን ይናዘዛል። ከጨረሰ በኋላ የፍየል ጠቦቱን ወስዶ በረሃ ይለቀዋል። ያንን ፍየል ማንም ሰው ቢያገኘው አርዶ እንኳን አይደለም። ለምን? የዛ ኃጢአተኛ ሰው ኃጢአት ማለት ነው። እንደዚህ ሆኖ እንኳን ያ ሰው ኃጢአቱን ተናዞ ቢሞት ገነት አይገባም። ለምን? ለምን አይገባም? ስለ ኦሪት ነው እየነገርኳቸው ያለው። በኦሪት ማንም ቢሞት ወዴት ነው የሚሄደው? ወዴት ነው የሚሄደው? ወደ ሲኦል ነው የሚሄደው። ስለዚህ ተመልከቱ፣ የኦሪቱን መስዋዕት ኢየሱስ ክርስቶስ በራሱ ሥጋና ደም ቀየረው። የኦሪቱን ግዝረት ኢየሱስ ክርስቶስ ተጠምቆ በጥምቀት ቀየረ። ስለዚህ ተመልከቱ፣ ሊሽረው አይደለም፣ ለወጠው፣ አስተካከለው። ምክንያቱም ኦሪትን ሊሽር አይደለም የወጣው፣ ሊፈጽም ስለሆነ ማለት። ስለዚህ ሕግ መጽሐፋዊን እየፈጸመ መጣ። ለምሳሌ ልንገራችሁ፣ አይሁዳውያን በዓመት 3 ጊዜ ወደ ኢየሩሳሌም እየወጡ የሚያከብሯቸው በዓሎች አሉ። ስንት ጊዜ? 3 ጊዜ ማለት። አንደኛው በዓለ ናት ወይም ደግሞ የፋሲካ በዓል ይባላል። ይሄ በዓል እግዚአብሔር በበረታች ክንድና ኃይል ከግብፅ ያወጣበት ዕለትን የሚያከብሩበት በዓለ ፋሲካ ይባላል። ሁለተኛው በዓለ ሰዊት ወይም የእሸት በዓል የሚባለውን በዓል በዓመት 3 ጊዜ ያልኳችሁ ሁለት። እነዚህን በዓላት ተመልከቱ። አንድ አይሁዳዊ እነዚህን በዓል ሄዶ ካላከበረ ሕግ አላቸው፣ የሚቀጣበት ቅጣት አለ። ሶስተኛው በዓለ መጸለት ወይም የቂጣ በዓል የሚባለው ነው። በጣም የሚገርመው እነዚህን በዓላት ኢየሱስ ክርስቶስ በዚህ ምድር እያለ ልክ ከአይሁዳውያን ጋር ወደ ኢየሩሳሌም እየወጣ ምን ይላል? ይፈጽማቸው ነበር። 3 ጊዜ አክብሮ አራተኛ በዓለ ፋሲካን ለማክበር ወደ ኢየሩሳሌም የወጣው በዕለተ ሆሳዕና ወይም የፋሲካ ዕለት ነው። ተመልከቱ፣ 3ቱን አክብሮ በአራተኛው አይሁዶች ይዘው ኢየሱስ ክርስቶስን ለስቅላት ይዳረጉት። እነዚህ ምንድን ናቸው? የመጀመሪያው ቅድም የነገርኳቸው ሕግ ጠባያዊ
በሰው ተፈጥሮ የሚከናወኑ ከኃጢአት በስተቀር ሁሉንም ምን አድርጓል? አከናውኗል። ይሄስ ሕግ መጽሐፋዊ ነው። እያንዳንዱ ሰዎች የሚያደርጓቸው በመጽሐፍ የተጻፉ የሙሴ ሕጎች ኢየሱስ ክርስቶስ እያደረገ ነው። ለምን? ለሙሴ ሕጉን የሰጠው ራሱ ማን ስለሆነ? እግዚአብሔር ስለሆነ። ገብቷችኋል? እግዚአብሔር ስለሆነ በዚህ በዛሬው ዕለት ከሚታሰቡ ሌሎች ቅዱሳን አንዱ ታላቁ አባታችን ኖህ ነው። ኖህ ሁላችንም እናውቀዋለን። ከጥፋቷ የሰው ልጆችን በመርከብ ያዳነው ታላቁ አባት ከጥፋቷ በመርከብ ካዳነ በኋላ ከመርከቡ ከወጡ በኋላ ኖህ ወይኑን ተከለ፣ ወይኑን ጎመራ፣ ወይኑን ለቀመ፣ ወይኑንም ምን አደረገ? ጠመቀና ጠጣ ይላል። ከዛ ኖህ እጅግ በጣም ሰከረ ይላል መጽሐፍ። አነጋማች ምን አለ ያለው? ሰከረ። ምን አለ? ሰከረ። በምን? በወይ ሰኩ። መስከር ብቻ አይደለም፣ ከስካሩ የተነሳ ራሱን ስቶ እርቃኑን ነበር ይላል ኖህ። ሰውነቱ ላይ ምንም አይነት ልብስ የለም ነበር። ይሄንን ነገር ካም የተባለው ልጁ ወዲያውኑ አየ። የአባቱን እርቃን እያየ በጣም ከት ብሎ እየሳቀ ሌሎች ሁለቱ ወንድሞቹን ሄዶ ጠራ ይላል። ኑ የአባታችንን ጉድ ሰክሮ ራቁቱን ነው ብሎ ሁለቱን ወንድሞቹን ጠራ፣ ሴምና ያፌት። እነሱ ግን የአባታችንን እርቃን አናይም ብለው በረጅም ፎጣ ይዘው ወደ ኋላ ሄደው የአባታቸውን እርቃን ምን አደረጉት? ሸፈኑት። ከዛ አባታቸውን አነስ ወደ ቤት አስገቡት። ኖህ ጠዋት ከእንቅልፉና ከስካሩ ነቃ ይላል። ሰው ምንም ያህል ሊሰክር ይችላል፣ ራሱን ግን ምን አይልም። ኖህም ካም ያደረገውን አወቀ ይላል። ምን ያደረገው? ከዛ ምን አለ መሰላችሁ? ካም የተረገመ ይሁን አለ አባቱ ኖህ። ካም ታላቅ ነው፣ ግን ለታናናሾቹ የሚገዛ ይሁን። በእኔ ላይ ያደረገው ክፉ ነገር ነው፣ በሕይወት ዘመኑ ክፉ ይቅጠመው ብሎ አባቱ ወገነው ይላል። እግዚአብሔር ከዚህ ይጠብቃል። ሁለቱ ልጆቹን መረቃቸው። እናንተ በሱ ላይ ስልጣን ይኑራችሁ፣ የረገጣችሁ ይለምልምላችሁ፣ እግዚአብሔር ይባርካችሁ አላቸው። እንዳሁኑ ምርቃት አፍ ላይ ሊቀር አልነበር። የድሮ አባቶች ምርቃት እውነትም ኖህ ያለ ሆነ። ካም ታላቅ ሆኖ ሳለ ለታናናሾቹ ተገዥ ሆነ። በሄደበት ሁሉ የሚቅበዘበዘ ነው። ይሄ ያመጣሁበት ምክንያት አለ። ቤተ ክርስቲያን የራሷ የሆነ ሚስጥር አለ። መጽሐፍ ቅዱስን በንባብ በትርጉም በሚስጥር በስዕላዊ መግለጫ በመዝሙር በተለያየ ነው የምታስተምረው። ይሄንን ቀጥታ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ስቅለት ጋር ሊቃውንቱ ያመሳስሉታል። ኖህ የወይን ጠጅ ጠጥቶ መስከሩ ክርስቶስ በሰው ልጆች ፍቅር ሰክሮ ወደዚህ ምድር መምጣቱ ምሳሌ ነው። ኖህ በስካር ምክንያት እርቃኑን መሆኑ ክርስቶስ በሰው ልጅ ፍቅር ሰክሮ በመስቀል ላይ እርቃኑን መሰቀሉ ምሳሌ ነው። ካም የአባቱን እርቃን እያየ እንደሳቀበት አይሁድ የክርስቶስን እርቃን እያዩ ራሱን ከመስቀል ያወርድ እያሉ ይስቁበት ነበር። ሴምና ያፌት የአባታችንን እርቃን አናይ ብለው ልብስ ይዘው መጥተው እንደጋረዱት በሴምና በያፌት በጨረቃና በፀሐይ ይመሰላሉ። ጨረቃ የፈጠረንን አምላካችንን እርቃኑን አናሳይ ብለው ብርሃናቸውን ከለከሉ። አንድም በዮሴፍና ኒቆዲሞስ ይመሰላሉ። ሴምና ያፌት ክርስቶስን ከመስቀል ላይ አውርደው በአማረ በፍታ ገንዘው ንጹሕ ሽቶ አርከፍክፈው ወደ መቃብር ያወረዱት እነሱ ናቸውና ዮሴፍና ኒቆዲሞስ ፀሐይና ጨረቃ በእግዚአብሔር የተመረጡ ናቸው። አይሁዳውያን የተረገሙ ናቸው። ለሞተላቸው በፍቅር ለተከተላቸው በቁጣ ሲጎትቱት በፍቅር ለተከተላቸው አምላክ እነሱ የቁጣ ሰይፋቸውን መዘዙ። ሳይራሩ ቸነከሩት፣ ሳይራሩ አፌዙበት፣ ሳይራሩ የሸዋ አክሊል በጭንቅላቱ ላይ ጎንጉነው በመቃ እየመቱ ሰላም ላንተ ይሁን የአይሁድ ንጉሥ እያሉ ተሳለቁበት። ይህን ሁሉ ሲያረጉበት ለድነት መጥቷልና አንድም ቃል እንኳን ካለምቱ አልወጣም፣ አልተነፈሰም። ስቃዩን መከራውን እያለ እያቃሰተ ከመቻል በስተቀር
የሚወጉት የሚደበድቡት ሁሉ በፍቅር ያያቸው ነበር። የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው ይላል። እግዚአብሔር ይቅር ይበላል። ለእውነት እንዳትታዘዙ ማን አዚም አደረገባችሁ? ለእውነት እንዳትታዘዙ ማን አዚም አደረገባችሁ እያለ እነዚህ ከተለያየ ቤተ እምነት የመጡትን ሁለቱን ሐዋርያው ቅዱስ ጳውሎስ የሚወቅሰው እውነት ክርስቶስ ነው። በጲላጦስ አደባባይ እስኪ ንገረኝ አንተ መንግስት ከየት ነው እያለ ጲላጦስ ክርስቶስን ይጠይቀው ነበር። ኢየሱስ ክርስቶስ ለብዙ ጥያቄው ለጲላጦስ አንድ መልስ መልሶለት ነበር። ስለ እውነት ተወልጃለሁ፣ ከእውነት የሆነ ድምፄን ይሰማኛል። እስኪ በሉ ስለ እውነት ተወልጃለሁ፣ ከእውነት የሆነ ድምፄን ይሰማኛል። ጲላጦስ ምን አለ? እውነት ማን ነው? እውነት ምንድን ነው አለ። ማንም ነው ይሄንን የሚጠይቀው? ኢየሱስ ክርስቶስ። ይሄንን ጠይቆ ወዲያውኑ የአይሁድ ጫጫታ ሲበዛ ወደ አውደ ብኩርና ወይም ደግሞ ወደ አደባባይ ወጣ ይላል። መልሱን ከማን ሳይሰማ? እውነት ግን ማን ነው? ኢየሱስ ክርስቶስ። ንገሩኝ፣ እውነት ማን ነው? ኢየሱስ ክርስቶስ። ስለ እውነት ተወልጃለሁ፣ ከእውነት የሆነ ምንን ይሰማኛል? ድምፄን ይሰማኛል። ስለ እውነት ተወልጃለሁ፣ ከእውነት የሆነ ድምፄን ይሰማኛል። ከእውነት ያልሆነ ግን እንዴት ሊሰማኝ ይችላል? ክርስቶስ በተወለደበት ዘመን እስራኤል በሮማውያን ቅኝ ግዛት ስር ስለነበረች እስራኤልን የሚያስተዳድሩት ሮማውያን ናቸው። በዛን ዘመን ደግሞ ጥፋት ያጠፋ ወንጀለኛ በሙሉ ይሰቀላል። በጣም የሚገርማችሁ አይሁዶች ለሚሾሟቸው ለሮማውያን ነገስታት 5 ነገሮች ያደርጋሉ። ንጉሱ ሲሾሙ ማለት በመጀመሪያ ንጉሱ እንደተሾመ የወርቅ ዘውድ ያቀናጁትና ይሰግዱለታል። አንተ ንጉሳችን ነህ ብለው ለሮማውያን አንድ። ሁለተኛ ደግሞ የወርቅ ካባ ያለብሱታል። ዘላለም ግዛን 1000 ዓመት ንገስ እያሉ። ሶስተኛ ለእጆቹ የወርቅ አምባር፣ ብር፣ ቀለበት ያስሩለታል። የሰማችሁ ነው። አራተኛ የወርቅ ዘንግ ይሰጡታል ለንጉሱ። አምስተኛ ይሄን ሁሉ ካደረጉ በኋላ ንጉሶ 1000 ዓመት ንገስ እያሉ ይሰግዱለታል። ይሄን አምስቱን ሮማዊ ለተባለው ወይም ደግሞ እሺ ክርስቶስ በተወለደበት ዘመን የነበረው ንጉስ ማን ነው? ሄሮድስ። ልክ ንጉሱ ሲነግስ ይሄ ነው የሚደረገው። አይሁዶች ያው ከክፋታቸው የተነሳ ክፋታቸው የመጨረሻ ክፋታቸው እነዚህን 5 ነገሮች በክርስቶስ ላይ ያደርጓቸዋል። መልሰው ማለት በተቃራኒ ለንጉሳቸው የወርቅ ዘውድ እንደሚያቀናጁት ለክርስቶስ ደግሞ እጅግ በጣም ጫፋቸው የሾለ በጣም አደገኛ ሾህ ያለባቸው አረጎች በጭንቅላቱ ላይ ጠምጥመው በጣም ረጃጅም የሆኑ አረጎች። እንደውም ግብረ ሕማማት የተባለው መጽሐፍ የሾሁ ርዝመት በጭንቅላቱ ባናቱ ገብቶ ልቡን ወቅቶት ነበር ይላል። ያንን በጭንቅላቱ ላይ አድርገው በመቃ ይመቱት ነበር። ሲመታ ሾሁ ደግሞ ወዴት ይገባል? ለዛኛው ንጉስ የወርቅ ዘውድ፣ ለክርስቶስ ደግሞ የሾህ ዘውድ ያደርጋል። ለዛኛው ንጉስ የወርቅ ካባ ያለብሱታል። ኢየሱስ ክርስቶስን ያለውን ልብስ ገብቶ ቀይ ቀለም አልብሰው 1000 ዓመት ንገስ ይሉታል። ለዛኛው የወርቅ ቀለበት ያስሩለታል ለንጉሳቸው ለሮማዊ። የኢየሱስ ክርስቶስን 10 ጣቶቹን በጉጠት እየጠመዘዙ እያንዳንዱ ሰበሯቸው፣ ቀጫቸው ይላል። ለዛኛው የወርቅ ዘንግ ያስሩታል ለኢየሱስ ክርስቶስ መቃ ሲዘው። ለዛኛው የእውነት ይሰግዱለታል ለኢየሱስ ክርስቶስ ግን 1000 ዓመት ንገስ የአይሁድ ንጉስ እያሉ እየተሳለቁ ምራቅ እየተፉ ቀለዱበት ይላል። እንዲህ ያለ ትዕግስት እንደምን ያለ ትዕግስት ነው! እንዲህ ያለ ፍቅርስ እንደምን ያለ ፍቅር ነው! እንዲህ ያለ ሰውን መውደድ እንደምን ያለ ሰውን መውደድ ነው! ዮሐንስ አፈወርቅ መጥቶ እንዴት ነው ሰውን የወደደው? እንዴት ነው ሰውን ያፈቀረው? ክርስቶስ ፍቅር ነው መባሉ ያንሰዋል አያንሰውም? ምናምን ክርስቶስ ሰውን ወዳጅ ነው መባሉ ያንሰዋል አያንሰውም? ፍቅር የሚለካው እኛ እግዚአብሔርን በምንወድበት እኛ እግዚአብሔርን በምናፈቅርበት ልክ ሳይሆን እግዚአብሔር ዓለሙን በወደደበት መጠን ነው የሚለው ዮሐንስ አፈወርቅ። ለዚህ የፍቅር መለኪያው ክርስቶስ ነው። ዮሐንስ ወንጌላዊው
እግዚአብሔር ፍቅር ነው አለ። አፍቃሪ ነው አይደለም። እግዚአብሔር ምንድን ነው አለ? ፍቅር ነው። ለዚህ ነው ቤተ ክርስቲያን ፍቅር የሆነውን ክርስቶስን ስለምትሰብክ ነው ዓለም ላይ ክርስትና ሃይማኖቱ ጸጥ የሚለው ምንም ሁካታ የሌለበት። ለምን? ኢየሱስ ክርስቶስ በኦሪት ጠላትህን ጥላ ወዳጅህን ውደድ ተብሏል። እኔ ግን እላችኋለሁ የሚጠሏችሁን ውደዷቸው፣ የሚረግሟችሁን ምን በሉ መርቁ። የሚወዷችሁን ብትወዱ ይሄንንም አሕዛብም ያደርጉታል። የእኔ መሆናችሁ የሚታወቀው የሚጠሏችሁን ምን ስትሉ ነው? ስትወዱ። የሚያሳድዷችሁን ምን ስትሏችሁ? እግዚአብሔር የፍቅር ኃይል ይስጠላችሁ። በዚህ በፍቅር ዙሪያ ላይ ታላቁ አባት አባ መቃርስ የሚባለው በመንገድ ሲሄድ ሕፃናት መንገድ ላይ ይጫወታሉ። በብዙ መነኮሳት ተከቦ ነው የሚሄደው። እንግዲህ አባ መቃርስ ማለት እንደ ፓትርያርክ ናቸው። ሕፃናቱ ምን መሰላችሁ የሚሉት? አንድ ንጉሥ አለ፣ እሱ ይወደናል፣ እኛ እንጠላዋለን። አንድ ጠላት አለ፣ እሱ ይጠላናል፣ እኛ እንወደዋለን ይላሉ። እና ይሄን ይሰሙ ነበረ ታላቁ አባት አባ መቃርስ። ባይበረ መነኮሳቱ ከሕፃናት ምን መልካም ነገር ይገኛል ብለው እየተጫወቱ ነው እንጂ ይምጧል ግዴላችሁ። እነዚህ ልጆች የተናገሩት ነገር ወንጌል ነው አሉ። ምን አሉ? አንድ ንጉሥ አለ፣ እሱ ይወዳናል፣ እኛ እንጠላዋለን አሉ። አንድ ጠላት አለ፣ እሱ ይጠላናል፣ እኛ ምን እንለዋለን? እንወደዋለን ይላሉ። እና ምን ማለታቸው ነው? ንጉሥ የተባለው ክርስቶስ ነው። እሱ ይወደናል፣ እኛ ምን እንለዋለን? እንጠላዋለን። ጠላት የተባለው ማን ነው? ዲያብሎስ ነው። እሱ ይጠላናል፣ እኛ ደግሞ ምን እንለዋለን? ምን ማለት ነው? እግዚአብሔር አታርጉ ያለንን በማድረግ ዲያብሎስን እናስደስታለን። እግዚአብሔር ተው ያለንን አዳም ዕፀ በለስ አትብላ፣ አዳም ዕፀ በለስን ምን አደረገ? በላ። ዲያብሎስ ዕፀ በለስን ምን በላ? ብላ አይደል ያለው? ዲያብሎስ ስለሚወደው ነው ስለሚጠላው? አያችሁ የእግዚአብሔር ፍቅር ተናገረ። አዳም መብላት ይወዳል መሰለኝ አለ እግዚአብሔር። መብላት ይወዳል የሰው ልጅ። ስለዚህ ልውረድና አለ ስጋዬና ደሜን ብላ ጠጣ አልበለዋል። እዛ አትብላ ነበር። እዚህ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። አሁን ሲበላ ሊያዳም ስጋውን ደም እንበላለን እንጠጣለን። በፍጹም ለእግዚአብሔር የማይመች ፍጥረት ከ22 ፍጥረታት የሰው ልጅ ነው። ለማለት ሰውን በመፍጠር የተሰጠው ያለው እግዚአብሔር ነው። ምን ያለው ምንድነው? አትብሉ ይላል እንበላለን፣ ብሉ ብሎ ቢሰጠን አንበላም። እና ምን ያድርገን ከዚህ በላይ ተባለ። እግዚአብሔር ፍቅር ነው የሚባለው ነው። እና ይሄን ያነሳሁላችሁ አባ መቃርስ ለሌላ ነገር ለነገራችሁ ነው። አሁን በቅርብ እዚሁ ግብጽ ላይ የተደረገ አንድ ተአምር፣ አንድ የግብጽ መነኩሴ እንደዚሁ በመንገድ ሲሄዱ ሕፃናት ሲጫወቱ ያገኛል። ጨርሻለሁ፣ ከኔ ጋር ናችሁ? እና ሲሄዱ ሕፃናቱ ይጫወታሉ። ከሕፃናቱ ጋር ልክ ቅድም እንደነገርኳቸው ሐዋርያው ቅዱስ ጳውሎስ ባስተማራቸው ትምህርት ከአይሁድም ከአሕዛብም የሚመጡ ክርስቲያኖች አንድ ላይ ነው የሚሆኑት። እነዚህ ሕፃናት ውስጥ ደግሞ ግብጽ ላይ እንግዲህ ስንት አይነት በጣም ሰፊውን ድርሻ የሚወስደው ቤተ እምነት ምን እንደሆነ ታውቃላችሁ። ከሕፃናቱ ጋር የሌላ ቤተ እምነት ልጅም አብሮ ይጫወታል ከክርስቲያኖቹ ጋር። እኛ አባት ይመጡና በፍቅር ልጆቹ ግንባራቸውን እየሳሙ መስቀል እያሳለሙ እንደገና ትንንሽ መስቀል ከኪሳቸው አውጥተው ለሕፃናቱ ይሰጣሉ። ከነዚህ መካከል አንደኛው አሕዛብ ነው። ሊያሳልሙት መስቀል ሲያወጡ አይ እኔ ክርስቲያን አይደለሁም አላቸው ሕፃኑ ማለት። ከዛ እሳቸው ፈገግ ብለው በእጃቸው ይዘው ግንባሩን ሳሙትና እሺ በቃ ተጫወት ብለው ሄዱ። ሌላም ቀን እንደዚህ ሲመጡ ይሄን ተግባር ይፈጽሙታል። እኛ አባት ነው። ሌሎቹ መስቀል ያሳልማሉ። እሱ ጋር ሲደርሱ ግንባሩን ይስሙታል። ከዛ ለነዛ መስቀል እያወጡ ይሰጡና ለሱ ደግሞ ሳንቲም ነገር ይሰጡታል። ይሄ ልጅ ከነዛ ልጆች በመለየቱ ቅር እያለ አንድ ቀን ሌሎቹን መስቀል አሳልሞ ለሱ እሱን ግንባሩን ሊስሙት ሲሉ አይ እኔንም መስቀል አሳልሞ ብሎ መስቀሉን በእጃቸው ይዞ ራሱ ተሳለመ። መስቀሉ ዝም ብሎ አሳልሞ። ሌላ ቀን እንዲሁ በዛው መንገድ ሲያልፉ የሚመነኩሴ ያ ልጅ ከነዛ ልጆች መካከል የለም። ልጆቹ ሲጠይቋቸው የተደ ታሞ ቤቱ ተኝቷል።
እኛ አባት ከመጡ ግን እቤት መጥተው አደራ ንገሩልኝ ብለዋል አሉ ልጆቹ። ቤተሰቦቹ እንደነገርኳችሁ አሕዛቦች ናቸው። ከዛ እኚህ መነኩሴ ቀጥታ ቤቱን አጠያይቀው ልጁ ቤት ሄደ። በር አልኳኩ። ቤት ያሉት ቤቶች ሲከፍቱ በር ላይ ቆሞ መነኩሴ በጣም ፊታቸው ተለዋወጠ። አሁንም ድረስ በጣም አስቸጋሪ ክርስትናው ግብፅ ላይ ያለው ክርስትና በጣም በሰቀቀን ነው ያለው። እንዴት በምን አይነት ድፍረት ነው የእኛን በር የምታንኳኳው? እንዴት ወደዚህ ልትመጣ ቻልክ ብሎ ጠየቁ። አይ ልጃችሁን ላይ ነው ብሎ ዝም ብለው ገቡ። ልጁ ህመሙ እየጠናበት ካልጋው ተነስቶ የእሳቸውን ድምፅ ሲሰማ ሮጦ መጥቶ አቀፋቸው። ግንባሩን ሳሙት። መስቀሉን ሀሳቡ የሚችላቸው አይ እዚህ አይቻልም ቤተሰቦቹ አሉ። ከዛ እነዛ ፊታቸውን እያጠቆሩባቸው እሳቸው ግን ፈገግ ብለው በፍቅር አይን ነበር የሚያዩቸው። እነሱ ሄዱ ተመልሰው። ሌላም ቀን ድጋሚ መጡ እዛ ቤት። ልጁ እየተሻለው ጤንነቱ እየተመለሰ እነሱ የቀድሞ መኮሳተራቸው ምን እያለ መጣ እየተለወጠና እኚህ አባት እንደ በፊት ተኮሳትረውም ሳይሆን እንደዚህ ዝም ብሎ ስሜት ለስ ይሆናል አይደል? ስሜት የሌለው ፊት እያሳያቸው ለልጃቸው ፍቅር ሲሉ እኛን አባት እያስተናገዱ ይሸኛቸዋል። ከዛ አንድ ቀን እንዲሁ ድጋሜ ሲመጡ ቤተሰብ ውስጥ ያሉት ቤተሰቦች እኛ ፊታችንን እየተኮሳተርንበት እንዲመጡ አንፈልግም እያሉት፣ እርሶ ግን ፊቶች ላይ ምንም አይነት መቀየምም ሆነ ክፋት አይታይም፣ ለምንድን ነው ብለው ጠየቋቸው ይላል። ምን አሉ? እኛ የምናመልከው ፍቅር ነው አለ። ማንን ነው እኛ የምናመልከው? ማንን ነው? ከዛ ምን አሉ? ፍቅር ማን ነው አሉ። አሁን ተመቸው አልተመቸውም? ለምን ነው ለኛ ነው ያልተመቻቸው? ፍቅርማ ነው ጀመሩ። ፍቅርማ ኢየሱስ ክርስቶስ በስጋ ማርያም የተገለጠ ኃጢአተኞችን ሊጎበኝ ነው፣ ደሙን ያፈሰሰው፣ በመስቀል የተሰቀለው፣ የሞተው፣ የተነሳው፣ ወደ ሰማይ ያረገው እያሉ ነገሯቸው። ሰማቸው። ልጁን ጽፎ ድጋሚ ወደ ሌላ ቦታ። አሁን እኚህ መነኩሴ ሁለት ነገር ገጠማቸው። እነዛ ቤት ሲገቡ የሚያዩቸው የክርስትና ሃይማኖት ተከታዮች ምን ሊሰሙ ነው እኚህ መነኩሴ አሕዛብ ቤት የሚገቡት? ምን አይነት ነገር ነው እያሉ እሳቸውን በማማት ኃጢአት ውስጥ ገቡ ይላል። አሁን እኮ አስቸጋሪ ነው። አባቶቻችን አንዳንድ ቤተ እምነት ውስጥ አንድ ሰዎችን ቤታቸው ሄዱ አሁን ለመስበክና እነሱ ለመመለስ ጥረት ቢያደርጉ ቀድመን ስም የምንሰጣቸው እኛ ነን። እነሱ ግን የሚሰሩት ሌላ። የክርስቶስን ስራ እስኪ ተመልከቱ። የሚገኙባቸው ቤቶች እንዳለ ኃጢአተኛ ቤቶች ናቸው። የሚያወራቸው ጠጋ ብሎ የሚያነጋግራቸው ኃጢአተኛ፣ በሕዝቡ ዘንድ የረከሱ የሚባሉ ሴቶች። እንዴት ከዚህ ሴት ጋር ያወራል? ማን እንደሆነች ቢያውቅ ኖሮ አያወራት ይሏል ነበር። ያችን ዘማይቷን ሴት ሲያወራ ዘኪዎስ ቤት ሲገባ ቀራጭና ኃጢአተኛ መሆኑን ጋር እሱ ቤት አይገባም ይሏል ነበር። እሱ ግን ምን ይላል? የመጣሁት ለጤነኞች አይደለም። ለምኖች? ለበሽተኞች። ጤነኞች መድኃኒት አያስፈልጋቸው። መድኃኒት የሚያስፈልጋቸው ማን ናቸው? በሽተኞች ናቸው። ግራ ገባቸው የሚመኑት። በአሕዛብ በኩል ያሉት ደግሞ እነዚህ ሰዎች ወደ ክርስትና ሊያሳምኑ ነው እያሉ ቀመሯቸው። በሁለት መካከል ሆኖ አንድ ቀን ወደ ቤታቸው ድጋሚ ወደ እነሱ ቤት ሲሄድ የነዛ ሰዎች የአሕዛቡ በዓል የሚያከብሩበት ዕለት ነበረ ይላል። ሲያንኳኩ ደነገጡ። ወደ ቤት እንዴት ይገባሉ? ዛሬ በዓላችን ነው። እኛ ምንም ያዘጋጀኑ ነገር የለም ለእርሶ የሚቀመስ። እኛ በሃይማኖታችን መሰረት ያዘጋጀኑ ስጋ ነው ያለው አሉ። ችግር የለም አምጡ አሏቸው። ስጋውን አዎ አምጡ አሏቸው። አቀረቡላቸው። በስመ አብ ወወልድ ወመንፈስ ቅዱስ ብለው ስጋውን ፊት ለፊታቸው በሉ። ተደነቁ። እነዚህ እንዴት እንዲህ ሊያደርጉ ቻሉ? የእናንተ ክርስቲያኖች እኮ እንኳን የእኛን ምግብ ሊበሉ እኛ የነካኑን ሳህን ትሪኮ መንካት በእጃቸው መንካት ተጸየፋሉ። እኔ የማመልከው ምንድን ነው አሉ? ንገሩኝ እንጂ ፍቅር ነው አሉ። ይሄን ካከናወኑ በኋላ ሌላ ቀን ሲመጡ እያንዳንዱ 8 ቤተሰብ ነው ያለው። 8ቱም ቤተሰብ ነጭ ልብስ ለብሶ ጠበቃቸው። ዛሬ ፍቅር ነው እያሉ የነገሩን ያንን ክርስቶስን ልንቀበል ተዘጋጅተናል። ስለዚህ አጥምቁን አሏቸው ይላል።
በግታሩ በጋቸውን በልተውማ ካላጠመቁ ከባድ ማለት አጥምቁን አሏቸው። እነዛን 8ቱንም ነጭ አልብሰው ሌሊት ወደ ቤተ ክርስቲያን ከፊት እየመሩ ሲሄዱ እነዛ ያሟቸው የነበሩት ክርስቲያኖች መንገድ ላይ አያቸው። አባ ወዴት እየሄዱ ነው አሏቸው። የእነሱን 1 በግ በልቼ ለክርስቶስ 8 በግ ይዤለት እየሄዱ ነው አሏቸው። እግዚአብሔር በፍቅር የሚሰራው ስራ ተመልከቱ። እግዚአብሔር ኃይልና ጉልበት ቢጠቀም በምድር ላይ ስንት ሃይማኖት ሊኖር ይችላል? ንገሩኝ፣ ስንት ሃይማኖት ነው የሚኖረው? እግዚአብሔር ግን በፍቅር ነው። ሁሉም በፍቅር አመፀኛው ያምፅ፣ ወንበዴው ይወንብድ፣ ለእያንዳንዱ ዋጋውን የሚከፍልበት ጊዜ አለ። አሁን ግን ፍቅር ነው። ድንጋይ መምለጥ ትችላለህ። እሳት ውስጥ ከፈለክ ውሃ ውስጥ መስረት ትችላለህ። እግዚአብሔር ፍቅር ነው። ፍቅር መገለጫው እግዚአብሔር ነው። ለፍቅር መገለጫው እግዚአብሔር ነው። ፍቅር አይደለም እግዚአብሔር የሚገልጠው፣ ራሱ ፍቅር የሚገልጠው ማን ነው? እሱ እግዚአብሔር። ስለዚህ በፍቅር ነው ለእውነት እንዳንታዘዝ አዚም ያደረገብን ማለት ነው። ንስሐ እንዳንገባ፣ ወደ ቤተ መቅደሱ እንዳንመጣ፣ ከመምህረ ንስሐችን እግር ስር ወድቀን ኃጢአታችንን እንዳንታዘዝ፣ ለእውነት እንዳንገዛ ያደረገን ማለት ነው። ሁልጊዜ የከንፈር ክርስቲያኖች ነው። ስጋውን ብሉ ደሙን ጠጡ ሲባል አሜን እንላለን፣ ግን አንበላም። ለንስሐ ያብቃን እንላለን፣ አሜን እንላለን፣ ግን ንስሐ አንገባ። እንደ ወታደር ትእዛዝ ባለበት እርገጥ እንደሚባለው ነው። ሁልጊዜ ክርስትናችን የሆነ ቦታ ላይ ወይ ማስቀደስ ወይ ለወንጌል መሮጥ ወይ ደግሞ ለንግስ መሮጥ። በህይወታችን አንድ ፈቀቅ ያለ የክርስትና ህይወት እርምጃ የለም። እያንዳንዳችን ከነጩ ነጠላ ውስጥ ጥቁር ማንነት አለ፣ ክርስቶስ የሚያውቅ። እያንዳንዳችን ብንፈተሽ ብንመረመር አይደለም ወደ ቤተ መቅደሱ ዓለም ላይ እንኳን እንዳንኖር ፍቃድ አይሰጠንም ነበር። ያለነው በማን ቸርነት ነው? በማን ፍቅር ነው? በፍቅር እንድንኖር እግዚአብሔር ሁላችንን ያስተማረን የመከረን አምላካችን እግዚአብሔር ስሙ